ክቡራን ተመልካቾቻችን የለገዳዲ ግድብ የኢንቴክ ታወር የቫልቭ ቅየራ ስራ እንደቀጠለ ነው። እንግዲህ አጀማመሩን አሳይተናችሁ እንደነበር ይታወሳል። አሁንም እንደምትመለከቱት እንግዲህ ሳሊኒ ወይም ዊቢውልት 3 ጠላቂ ዋናተኞችን ነው እንግዲህ ከውጭ ሀገር በማስመጣት በአሁኑ ሰዓት ስራ እያሰራ የሚገኘው የውሃና ፍሳሽ ባለስልጣን ከሳሊኒ ወይም ከዊቢውልት ጋር ነው ውል ገብቶ ይሄንን ጥገና እያከናወነ ያለው። በነገራችን ላይ እጅግ በጣም ትልቅ ትርጉም ያለው ስራ ነው። ይሄ ግድቡን ወይም ደግሞ ንጹህ መጠጥ ውሃ አቅርቦቱን እስትንፋስ እንደማለት ነው። ይሄንን ስራ ሲሰራ ትልቅ ስራ ነው ማለት ነው። አርጅቶ የነበረው ቫልቭ ሙሉ ለሙሉ የመቀየር ስራ ነው እየተሰራ ያለው። እነዚህ ጠላቂ ዋናተኞች በየተራ እየገቡ ቢያንስ ከ30 ደቂቃ እስከ 1 ሰዓት እስከ 1 ሰዓት ተኩል እዛ ውሃ ውስጥ ቆይተው ነው የሚሰራውን ስራ እየሰሩ እየተቀያየሩ እየሰሩ ያሉት። እጅግ በጣም በጥብቅ ዲሲፕሊን ነው እየተመራ የሚገኘው። እንግዲህ ውሃውን ወደ ውስጥ የሚያስተላልፈውን ክፍል ከመክደም ባሻገር ደግሞ ውስጥ ያለውን ስራ አስተማማኝ በሆነ መልኩ ለመስራት ከፍተኛ ጥረት ነው እየተደረገ ያለው። እንግዲህ እንደምታዩቸው ምንም አይነት እረፍት የላቸውም። ቶሎ ቶሎ ስራውን አጠናቆ ወደ መደበኛው ስርጭት ለመመለስ የኛም አመራሮች በጥብቅ ዲሲፕሊን እየተከታተሉ ይገኛሉ። እንግዲህ በዚህ መልኩ ስራው እንደቀጠለ ነው ያለው።